እኔ የምለው እንግዲህ ለአስር ሰው በደንብ ሼር አድርጎ ሴጣን እንደዚህ መቃጠሉ ካልቀረ እኛ መዳናችን ካልቀረ በደንብ እንድናቃጠላቸው በደንብ እንዲንጨረጨሩ እዛው ጫካ ውስጥ ገብተው እንዳይመንኑና እንዳይቀሩ ብቻ ለአስር ሰው ሼር አድርጉላቸው። ምክንያቱም እኛ እንናገራለን እንድናለን እግዚአብሔር በሰጠን እነሱ በደበቁት የሆነ ጫካ ውስጥ ይገቡና እንግዲህ ይሄ ቅጠላ ቅጠል እፀ ደግድግ እፀ ኮረንቲ እፀ ኤሌክትሪክ እያሉ የማይጠሩት ቅጠላ ቅጠሎች የማይገኙትን እኛ ጋር ብቻ ነው የሚገኘው፣ እኛ ጋር ብቻ ነው የሚዳነውና የገበሬ ልጅ ነን፣ የእርሻ ልጅ ነን፣ የኮትኳች ልጅ ነን እያሉ ስማቸውን እያሳመሩ እኛ አንድም ሰው ሲያድኑ አላየንም። እና ለሚዲያ የማይመጠን መልስ እንኳን ነው የሰጡት መናገር እስኪያቀታቸው ድረስ። ያለዚህ ያለ ብር ጣት እንደዚህ መንቀሳቀስ የማይችሉ ወንድ ልጅ ሆነው ኮንፊደንስ አጣው እንግዲህ ራሳቸው ላይ በሆነ በተተበተበ ነገር እየሄዱ ዛሬ ደግሞ ሰዎች ሲድኑ የመቃጠል ስሜትና ርር የማለት ስሜት ተሰምቷቸው የምድርም ዋይ ግራዋ ምናምን እያሉ አታክብሯቸው፣ አትውደዷቸው የሚል መንፈስ እግዚኦ ነው የሚባለው። እግዚኦ እግዚኦ! የእውነት እኔ የቁም ስቃያቸውን ነው ያየሁት። ብቻ በዚህ ሰሞን እንዴት እንደተሰቃዩ አይታችኋልና ይሄን ያህል ኢሹ ሆነን እኛ ከተነሳን አሜዚንግ በጣም ኩራት ነን ማለት ነው። በጣም ኩራት ነን። በጣም ቀጥለናል። እናድናለን ከፈጣሪ በታች እግዚአብሔር ከሰጠን በታች እንደነሱ የሆነ የተቀነባበረ ወሬም ባናወራ የሆነ እነሱ እንግዲህ የመተትና የኮተት አይነት ወሬ ተቆላለፈ ወሬ እኛ እናውቅም። ንግግራቸውንም ወቁ እዩዋቸው። ንግግራቸውን የተባልነው ንግግራችን እንግዲህ ግራዋ ረጨት አድርጉ፣ እርኩስ መንፈስን አውጡ፣ እርኩስ መንፈስ ጥሩ መንፈስ አስገቡ። ግዙን አላልንም። እንደነሱ ኑና እንግዲህ ህንፃ አለን፣ ፎቅ አለን፣ መቀመሚያ አለን፣ ድርጅቶች አለን፣ እንደዚህ ሚሊዮነር ነን ኑና ግዙን አላልንም። እኛ እራሳችሁ በአቅማችሁ ግዙና ግቢያችሁ ውስጥ ባለ ግራዋ ዳማከሴ ራስ ክምር እሽት እሽታ እያደረጋችሁ ዳኑ፣ ንስሐ ግቡ፣ አስራት በኩራት ክፈሉ፣ ለኔ ቢጤ አብሉ ብለን ይሄን ካመማቸው ምንም ማድረግ አንችልም። ምንም ማድረግ ስለማንችል በደንብ ሼር አድርጉላቸውና ምንድን መቃጠላችሁ ካልቀረ ስንት ሰው እንዳዳናችሁ ለእኛ ደግሞ አሳዩን። እኛ አንዱ ለሰውም ቢሆን እንደው ለምስክርነት ለዓለም እየመሰከሩ ዳንን እያሉ እያመሰገኑ ነው። እኛ መመስገናችን አትታመሙ። እስቲ እናንተ በኮንፊደንስ ሚዲያ ላይ እንኳን ስትወጡ እንኳን ይሄንን ያደረጋችሁበትን ምክንያት እንኳን መመለስ አትችሉም። እኔ ለምሳሌ ብር አድርጌያለሁ፣ ለጌጥ ነው ያደረኩት። በቃ ዝም ብዬ ደስ አለኝ እጄ ላይ አረኩኝ። እናንተ የምትጠሯቸው ራሱ የማይመጥን ወሬ ነው፣ ለሚዲያ የማይመጥን ወሬ ማለት ነው። ደግሞ ያው ትታወቃላችሁ፣ ስለሚታወቅም ስራችሁ ስለሚታወቅም ያው ሚዲያው ስቆ ዝም ከማለት ውጪ ሌላ ምንም ሀሳብ የለውምና እንደው ግራና ቀኝ አፋችሁን እያጣመማችሁ የማይሆን ወሬ ባታወሩ ጥሩ ነው። እንደው በጣም መመላለስም ስለማልፈልግ ነውና ብቻ አድርሱላቸው። እነማን እንደሆኑ አላውቅም። በጣም ብዙ ሰው ኮሜንት ይዞልኝ መጥቶ ነው እንደዚህ ተባለ አለ ምናምን አሉሽ ምናምን ነው። እኔ አሉባልታ ስለማልወድ እነከሌ ሰው ገና ይድናል። እናንተ በምትደብቁት መቀመሚያዎች ሳይሆን እናንተ ባላሰባችሁት መንገድ ሰው እየዳነ ነው። እግዚአብሔር ክብሩን ይውሰድ። ቅዱስ ገብርኤል ክብሩን ይውሰድ። ገና ምን አይታችሁ በሉና አድርሱልን። ስለዚህ የግራዋው መሰረት እናንተው ጋር አይደል እንዴ? ተናገሩት የለ እንዴ? ግራዋውን መቼ ያደናችሁ ታውቃላችሁ? ስታድኑ ደግሞ አላየንም አልሰማንም። ኢሹ አንኑንባችሁ፣ የቤት ስራ አንኑንባችሁ፣ አትጨነቁ በሉና በደንብ ነገሩልን ለገበሬ ልጆች። እና እኛ ደግሞ የገበሬ ልጅ አይደለንም እንግዲህ የምን ልጅ እንደሆነ አናውቅም። የእግዚአብሔር ልጅ ነን ብለናል። የክርስቶስ ልጅ ነን። እንደሱ ብላችሁ አድርሱ።